በጣም ማርያምን እመቤቴን የምሬን ነው። ኪዳነ ምሕረትን የምሬን ነው። በቃ ሁሉም ሰው መጠቀም ነው የሚፈልገው። ሁሉም ሰው ከኔ ጥቅም ነው የሚፈልገው። የዛሬ ስንት ወር የተቀረጸ ቪዲዮ እንደ አዲስ ይወጣል። ዛሬ ይቅርታ ከተባለ ተብሎ ማለት ነው። እስከ ዛሬ ድረስ ቆይቶ ዛሬ ስሜ ሲነሳ የማይፈልጉ ሰዎች ቪዲዮዬን ይለቁታል። ለምን? እኔ ቫይራል መቀስቀሻ አይደለሁም። ለምን? እኔ ከተጠላው ቼክ ማልደረግም አይደለ? ቼክ ማልደረግ ከሆነ ለምን ማስከበር ካለባቸው አስከብሩ፣ አትዝረክረኩ። እዛ ጋ ሄደሽ ይቅርታ እየጠየቅሽ እዚህ ጋ መተሽ እኔ ስራ አትሽለጥለጪ። ለምን ነው የምታስመስሉት? በጣም ነው የሚያስጠላው። አሁን ታውቆ የሚቆጣልኝ ሰው ስለሌለ እረፍ የሚባል ሰው ስለሌለ ችግር የለውም። አላዝማው በራሴ ማላዝም ችግር የለውም። አይዲ ችግር የለውም። ለእኔ ያለልኝን አላጣም። ልክ ሰላም ስሆን ይረብሹኛል። ልክ በራሴ ስቆም በመንገድ ላይ ይገባሉ። ልክ ስቆም ሰላም ነበርኩ፣ እየሰራሁ ነበረ። ሁሌም አጀንዳ ለመሆን እኔን ነው የሚጠቀሙት። እኔ ደግሞ መስራት ነው የምፈልገው፣ መኖር ነው የምፈልገው። በቃ መኖር። እኔ ምንም አይደለም አሁን ላይ የምፈልገው መኖር ነው የምፈልገው። መኖር አጀንዳም አልፈልግም፣ ቫይራልም አልፈልግም፣ ምንም አይነት ቫይራል አልፈልግም፣ ምንም አይነት ቫይራል አልፈልግም። የፈለጋችሁትን ማድረግ ትችላላችሁ፣ ግን እኔ አንድ ምንም ማለቅ ነኝ። ተውኝ እመቤቴ፣ ተውኝ እመቤቴ፣ የምሬ ነው። በቃ ተውኝ። ግምጃዬ ማሬ እኔ ሁሌም አጀንዳ አታድርጉኝ። እዚህ ጋር እየመጣችሁ እኔን እንደ ጥሩ ሰው እንደ መልካም ሰው እያወራችሁ ሄዳችሁ ገዝት ከፍታችሁ አብራችሁን ትጥላላችሁ። ተናጋሪ የላትም ወይ ወጥቶ የሚናገርላት የለም ብላችሁ አትበድሉኝ። በቃ ተውኝ። ትንሹም ትልቁም ሴቱም ወንዱም እኔ ላይ ነው አቅም ያላችሁ። እኔ ደግሞ ቻልኩት፣ ሁሉንም ቻልኩት፣ ታውኩትኝ አይደለ? ታውኩት፣ ግን ከአቅሜ በላይ ነው። ተውኝ። እኔ መስራት ነው፣ መቆም መለወጥ ነው የምፈልገው። ሴት ልጅ ነኝ። ይህን ያክል ሴት ልጅ ላይ የርብርብ አያስፈልግም። ይሄ ቪዲዮ የምሬ ነው የሚናገርልኝ ሰው ስላጣሁ ነው። ዩቱብ ጭራሽ መለቀቅ የሌለበት ዩቱብ ነው። እስከ ዛሬ ድረስ ተጣልቼ እስከ ዛሬ ድረስ አይመለከትም። አታስለብበኝ። መናገር ያለብኝ እናገራለሁ። ሁሌ እሻሻለሁ። ሁሌ የሆነ ነገር በተባለ ቁጥር እንትን እላለሁኝ አይደለ? መስራት ነው። እኔ በቃ ከማንም ምንም አልፈልግም። የምፈልግም አይነት ሴት አይደለሁም። ከማንም ምንም አልፈልግም። ምንም ነገር አልፈልግም። ግን ተውኝ፣ በቃ ተውኝ። የሆነ ነገር እንትን ስትባሉ እኔን አጀንዳ አታድርጉኝ። አልፈልግም። ትቻለሁ። የራሴን ህይወት ነው እየኖርኩ ያለሁት። የራሴን ህይወት ልኑር፣ የራሳችሁን ህይወት ኑሩ። ተቀጣይም አልፈልግም። ይቅርብኝ፣ አልፈልግም። እኔ እግዚአብሔር ከኔ ጋር ከሆነ ይሁን፣ ችግር የለውም። ስለዚህ እኔ በቃ በራሴ አቅም የራሴን የላችሁ። እኔ እዚህ ስደርስ ማንም አመሳቴ በማግዞኝ አይደለም። ወንዶችን ቢመጡ ማንም ሰው ጋር ብሰራም እንኳ ለእነሱም ተጠቃሚነት ለእኔም ተጠቃሚነት ነው የምንሰራው። ልክ የኔን ጀግንነት ሴት ነገራ ገብርኤል እረፍ፣ ልጨርስ፣ እራስ ይወጣሉ። እረፉ፣ በቃ ልክ ምንድን ነው ጥሩ ሰርቶ እረፍ። ከዚህ አንስቷት እኔ ጎዳና ላይ ወድቄ ነው እንዴ ወንድ ልጅ እኔን የሚያነሳኝ? እንስራ ተባብለን ነው የምንሰራው። ማንም ሰው ጋር ስሰራ እንስራ፣ አንቺም እኔም ተጠቃሚነት ይኖረን ተብሎ ነው የምሰራው አይደለ? ስሰራ እንጂ እኔ ከጎዳና ላይ ወድቄ አይደለም። ማንንም ሰው አግዛለሁ እንጂ እኔ ወደ እኔ ህይወት ገብታ ያገዙኝ ንገሩኝ። ልክ የኔን ስም ለማብጠልጠል ከንትን ላይ አንስቷ ማንም አላነሳኝም። ለስራቸው ለጥቅማቸው ነው ሁሉም የሚፈልጉኝ። ገባችሁ አይደለም? ይሄ ነው በቃ ለጥቅም ነው። በቃ ጨርሻለሁ። ከጨረስኩ ደግሞ እቀመጣለሁ። ልመልስላችሁ ለእናንተ ነው። እየመጣችሁ ለምታቆስሉኝ ኮሜንት ላይ የመጣችሁ ለምታቆስሉኝ ሰዎች ነው የምመልሰው። በዛ በጣም ዝም ያልኩትኝ በቃ የምናገርበት አንደበት አጥቼ አይደለም። እናገራለሁ። ተናጋሪም ሰው ባይኖርልኝ እንኳ እናገራለሁ። ገባችሁ አይደለ? እና
ያን ያክል እንትን አትበሉ። እኔ ላይ ጉልበት አይኖራችሁ። መስራትም ካለባችሁ ራሳችሁን ችላችሁ ስሩ። እኔ በቃ ከኔ ራስ ላይ ውረዱ። ሁላችሁ የምትሰሩም ሰዎች የምፖስቱትም ሰዎች እንደፈለጋችሁ ሁኑ፣ ግን እኔ ተውኝ እሺ። በዛ በጣም በዛ። እኔ በራሴ ጥሬ በራሴ ነው እዚህ የደረስኩት። ማንም ሰው እኔን ቀጥ አድርጎኝ አይደለም እዚህ የደረስኩት። ስራም ብሰራ እየከፈልኩ ነው የምሰራው። ገባችሁ አይደለ? ማንም አግዟት እዚህ አድርሷ ከወደቀችበት እኔ ግምጃ ሜዳ ላይ ወድቄ አይደለም ያነሱኝ። ማንም ሰው ቢሆን ማለት ነው አብሬ የሰራሁትኝ በራሴ ነው። ስኖርም በራሴ ነው። ከማንም ምንም ነገር አልፈልግም። ስለዚህ እየመጣችሁ አታቅራሩ፣ እየመጣችሁ አትፎክሩ። ሴት ልጅ አትዛቱ። ምን ታመጫለሽ? አላመጣል ይችላለሁኝ። አላመጣ ይሆን ይችላል፣ አልሰማም ሊሆን ይችላል። ሴት ልጅ ስለሆንኩኝ ተሰሚነት ላይኖረኝ ይችላል። ግን እየመጣችሁ አትዛቱ። እኔ ግምጃ ደግሞ ራሴን ለማኖር ማንም ሰው ልናገር እችላለሁ። ዛሬ በተናገርኩባት ነገ ማላፍር ሴት ነኝ። ገባችሁ አይደለ? ነገ አላፍርባትም። ስለዚህ መከልከል እኔ የሁላችሁ ሰው ቢኖረኝ ኑሮ መከልከል እችል ነበር። አቅም አለኝ። ያለ ፍቃዴ ምንም ነገር የተሰራው ጤነኛ ኖርማል ሰዎች በነበርን ሰዓት ነው። መተው ይችላል። እኔ ቼክ አላረግም። እኔ ምናምን ሪከርድ ስላያችሁ እዚህ መታችሁ ልዝቱ፣ እዚህ ላይ መታችሁ ፈልጋችሁት ልትናገሩ እየተባለብኝም ያለ። ስለዚህ ሁሉም ሰው ቢመጣ ለስራ ነው። ሁሉም ሰው ቢመጣ ለለውጥ ነው። ከለውጡ ውጭ ለእኔ ለግምጃ አንድ ሰው እንኳ የጣረልኝ የለም። አንድ ሰው ስልክሽን ክፈቺና እናገኝ። አንዴ ፈልጌሽ ነው። ምንድን ነው ኮስተር ወይ ደግሞ አንተ ዝም አንዴ ስልክ ከፍተሽ አንዴ እንትን በይ። ፕሊስ አንቺ በውስጥ ስልኳ እንትን ሌላ ኮስተር ጋር ወይ ደግሞ የሆነ ሰው ጋር ደውዪ እና ዘግተሽ እንድትወጣ አድርጊያት። እሺ ግምጃዬ ማሪ አንድ ደስ ይበለው። I know she made me because she shouldn't afford.
That's crazy crying alive. አንቺ ልጅ የምታለቅሽው አዋሪኝ ወይ እንውጣ ላይቭ ላይ እና አዋሪኝ ስልክ ላይ እናወራኝ ወይ አሁን ሰው ሲያለቅስ ደስ አይለኝም። በጣም ነው የምናደደው ሰው ሲያለቅስ። ኧረ ታሪ አላለቀስኩም። ማን ያለሽ? ውሸታም እያየሁሽ አይደል እንዴ? ኧረ እውነት አላለቀስኩም። ማርያምን ላይ አይንሽ ደግሞ ቀልቷል እኮ አቅሻለሁ እኮ። አንዳንዴ እንደዚህ ነው እኮ ያስፈልጋል፣ ግዴታ ነው። አንድ አይን ይቀላል። ጠላት ያልቅስ። ማን ደስ ይበለው ብለሽ ነው የምታለቅሽው? ከማን አጣልሽ ነው? እኔ ከማንም ጋር ማርያምን በይ። እውነት ከማንም ጋር አልተጣላሁም። ቴንኪዩ። ሁለተኛ እንዳታለቅሽ፣ በተለይ ደግሞ ላይቭ ላይ። እሺ ማን ደስ ይበለው እሱ አለሁልሽ። ደግሞ ሲደብርሽ ምናምን ውጭ ራሱ ብትይኝ እወጣለሁ ላይቭ ላይ። ማርያምን አውራሻለሁ። አመሰግናለሁ እናት። አይዞሽ እሺ ማሪ፣ እንዳታለቅሽ። ሁሉም ነገር ያልፋል። ደግሞ አንቺ ከናልሽ እኮ ነሽ። ሀፕን ያደርጋል ብዙ ነገር። ፔሽንት መሆን አለብሽ። ብዙ ፈተና ይገጥምሻል ገና። ገባሽ? ስትራግሎች አሉ ገና ከፊትሽ የሚመጡ። ገና የምታስተካክዪው ነገር አለ ገና። በቤተሰብ ይመጣል፣ በአንቺ ይመጣል፣ በስራሽ ይመጣል፣ በዝና ሊመጣ ይችላል። ይዶን ነው ዩኒቨር ነው። ስለዚህ ትዕግስተኛ መሆን፣ ጠንካራ መሆን፣ ነገሮችን በችኮላ አለማየት። ይሄ አለ አይደለም። እኔ አሁን ያው ከአንቺ ብዙ አውቃለሁ ለማለት አይደለም፣ ግን ያው ማውቀውን አድቫይስ ላድርግሽ ብዬ ነው። ነገሮችን በተረጋጋ ሁኔታ ማየት። አሁን የሆነ ነገር ሲፈጠር አሁን የሰው ሀገር ስለኖርኩኝ በጣም ብዙ ነገር አይቻለሁ። ገባሽ? ብዙ መከራ አልፍ ያለውኝ ብቻዬን ስሆን ለስራ መጥቼ ማለት ነው እንዳንቺ። ግን ምንድን ነው የተማርኩት መሰለሽ? መታገስ ዋጋ አለው። እስከ መቼ ይህ ድረስ ታገሽ? ንገረኝ እስኪ። ሚኒ ወርቅ አይዞሽ፣ ግድ የለም ትንሽ ጊዜ ነው የሚፈጅብሽ እንጂ ስታገሽ የሚመጣው ነገር ራሱ ጥፍጥ ያለ ነው የሚሆነው። እሺ ኔ ወርቅ፣ እወድሻለሁ። እኔም እወድሻለሁ። እሺ ኔ ማር፣ እንዳትናደጅ፣ ስሜታዊ ደግሞ አትሆኝሽ። ይህ ዘፈን ስሙን ንገሪኝ እስኪ ማሪ። ይህን ዘፈን ልከፍተው ብዬ ደግሞ እይታ ለምትሉት ክብር ለድንግል ማርያም ልጅ ኖዬ ብዬ አይደለም የምታየው፣ እስከ ጥግ ድረስ እታያለሁ። ክብር ለድንግል ማርያም ልጅ። አሁንም ድጋሜ ለኪዳነ ምሕረት። እኔ እይታን አልፈልግም። እይታን ፈልጌ ምንም ያደረግኩትም ነገር የለኝም፣ አላደርግምም። እና እግዚአብሔር ይመስገን ሀቄን ይዞልኝ ጎትቶልኝ፣ ሁሌም ቢሆን ይዞልኝ የሚወጣው ፈጣሪ ነው እንጂ አንድ ቀን ወጥቼ ተናግሬ አላውቅም። እንዲሆንኩኝ እንዲህ ብዬ አይደለም። ሀቄን መድኃኒዓለም ነው የሚወጣው። እና እኔ እዚህ የደረስኩት በሰው አይደለም። ሰው ደግፎኝ፣ ሰው እንደዚህ በይ፣ ሰው ረድቶኝ፣ ሰው እንደዚህ አድርጎኝ አይደለም። ብርታቴን፣ ጥንካሬን በራሴ ማድነቅ የምችለው እንኳን አይደለም የውጭ ሰው፣ ራሴን ማድነቅ። ሁለተኛ ነገር ደግሞ የተነሳው ከዜሮ ነው። እግዚአብሔር ይመስገን ዛሬ ራሴን ችያለሁ። ገባችሁ አይደለ? ራሴን ችያለሁ። ቅመም አይደለሁም። ዛሬ ወጥቻለሁ ካለሁበት ቦታ ላይ። ግን ደግሞ ከዛች ቦታ ነው የተነሳሁትና ቅመምነቴን አልዘነጋም። እና ትንሹም ትልቁም ሴቱም ወንዱም ስትረባረቡ የሚያቀኝም አብሮኝ የሰራው ራሱን ሊያሳድግ ራሴን ላሳድግ እንትን ያለው ሰው ሲያብጠለጥለኝ ሳይ እሱን ነገር ማየት፣ እናንተ ደግሞ እየተረዳችሁ ያላችሁት ነገር ሌላ ነው። እኔ የሆነ በቃ ውስጥ የሌለውን ምንም እንኳን ማውቀው ነገር የለም። ምንም አላውቅም እንኳን ግን እንደማውቅ የሆነ ነገር ምንም ሲሰራ የሆነ በቃ ተንኮል እንኳን ሲያስቡብኝ እንኳን እኮ ማላውቅ ልጅ ነኝ። ብዙ ነገር ማርያምን የምሬ ነው። ተቀድሞ ብዙ ነገር ተወጥኖ ነው ይሄ ነገር የተሰራው። ግን አላውቅም ነበር፣ እኔ ምንም አላውቅም። እና እሷ ፈጣሪ ይፈጠረኛለሁ። ሁለተኛ ነገር ደግሞ ሶሻል ሚዲያን እኔም ልሰራበት፣ ማንኛውም ሰው ስልኩ ላይ ሲጠቀም ሊሰራበት ሊጠቀምበት ነው። እንደ ማንኛውም ሰው ራሴን ላቋቁም፣ ማንኛውም ሰርቶ እንደተቀየረው ራሴን ሰርቼ ቀይሬ ራሴን ቁም ነገር ላይ ለማየት ነው። ልክ እኔ ከፍታ ላይ ስታይና የሆነ እንትን ላይ ስራመድ እኔ እንድራመድ አይፈልጉም። በቃ ወደኋላ ለመሳብ፣ እኔን ለመጎተት፣ እኔን ለመጣል፣ እኔን ለመብጠልጠል፣ ራሳቸውን ግልጽ፣ ራሳቸውን እያገለሉ፣ ራሳቸውን እንደ ጥሩ እያሰኙ
እኔን ወደ መጥፎ ነገር እንትን የሚሉ ወደ መጥፎ እይታ እንትን የሚሉ ሰዎች አሉ እና እኔ ግምጃ ነኝ። ማንም ሊቀይረኝም ማንም ስለ እኔ አፉ ሞልቶም ሊያወራ አይችልም። እኔን አያውቁኝም። በቃ ማንም ሰው ሊያቀኝም አይችልም። እና ደግሞ ሁለተኛ ነገር የምነግራችሁ ነገር ቢኖር እጄ አመድ አፋሽ ነው። ከዜሮ ተነስኮ እስከ መጨረሻ ድረስ እጄ አመድ አፋሽ ነው። የሚታይ ነገር ነው፣ የሚወራም የሚታይ ነገር ነው። እና ለዛ ነው አንዳንዴ ሲበረተባችሁ አይደለም ይሄን ራሳችሁን ታጠፋላችሁ። አይደለም ሞቶ መናገር ራስን ማጥፋት አለ። በዚህ መጨናነቅ ውስጥ ሰው ከጎን ባይኖር መሞት ራሱ ይቀላል። ጌታ ምስክሬ፣ ይህን ያክል እኔ ላይ እንደዚህ ስትረባረቡ ሳይ ምነው ፈጣሪ ቢቀርብኝ፣ ሁሉም ለውጡም ሁሉም ቢቀርብኝ ያልኩበት ሰዓት ነው ይህ ሰዓት። ግን ችግር የለውም፣ ብዙ ነገር አልፌያለሁ፣ አልፈዋለሁ፣ ወደፊት እራመዳለሁ። እኔን የሚያግዙ ሰፖርት የሚያደርጉኝ ልጆች በውስጥ እየሄዳችሁ ብዙ ነገር አለና ዛሬም ግምጃ ነኝ፣ ነገም ግምጃ ነኝ። እኔን አጥሉኝም። ጥሎ ማለፍ ምን እንደሆነ አይታችኋል። አሁንም ቢሆን ይቅር ለእግዚአብሔር ሁሉንም ሰላም ብዬ ያወረድኩትኝ ተጠይቄ ነው እንጂ በስነ ስርዓት ሂጄ ጠይቄ ይቅርታ ማንንም ሰው አልጠየቁም። ስለዚህ ልክ እንደ ተፈላጊ ራሳችሁን ባታዩ ጥሩ ይመስለኛል። ራሳችሁ መታችሁ ነው እኔን ይቅርታ ያላችሁትም ለስራችሁ ለይታችሁ ስትሉ እንጂ እኔ ማንም ሰው ዘንድ አይቼ ይቅርታ አልጠይቅም እስካላጠፋው ድረስ። የይቅርታ ልብና ንጹሕ ልብ ስላለኝ ግን ይቅርታ አድርጌያለሁ። ስለዚህ ማብጠልጠል ራሳችሁ ጥቅም ልታገኙበት፣ እኔ ግምጃ ምንም ጥቅም አላገኘሁበትም። እንደ ሞዴል ተከፍሎ ምናምን አይደለም ሞዴል የሆንኩትኝ። ስለዚህ ሌላ ነገር ባይወራ፣ ሌላ ነገር ውስጥ ባትገቡ ጥሩ ይመስለኛል ነው። ጥቅም ያገኘው ልጅ አይደለሁም። ምንም ጥቅም አላገኘሁም። ጥቅም የሚባል ነገር አለ እና የሌለሁበት ቦታ ላይ ስሜ ሲነሳ ጥሩ አይደለም። እናንተም ደግሞ ተከትላችሁ ስታጀበጅቡ ሳይ ጥሩ አይደለም ለማለት ያክል ነው። ስለዚህ የፈለጋችሁትን ማለት ትችላላችሁ። ከአሁን በኋላ ስራ መስራት የምፈልገው ስራዬን ልስራበት፣ ተውኝ። ማንም ሰው ላይ አልደርስም። ማንም ሰው አይደረስብኝ። ማንም ጋር አልደርስም። ማንም ከማንም ፋሚሊ ጋር አትነካኩ። ይሄን ያለው ነገር የኔ ልጆች ማንም ጋር አይደርሱም። እኔን የሚያከብሩኝ የሚወዱ ልጆች ወጥተው አፋቸውን ከፍተው የሚሳደቡ ልጆች እኔን አይወክሉም። የመጨረሻ ነው። እኔን አይወክሉም። አጠገቢ አንድ ሰው እንዳይደርስ አጠገባችሁ አልደርስም። ካሁን በኋላ እኔ ግምጃ ጥዬ ማለፍን አሳይቻለሁኝ። ከዚህ በኋላም ጥዬ አልፋለሁ። ሴትነቴ ሊበግረኝም ሴትነቴ ሊያንቋሽሸኝም የማዳም ቅመምነቴ የተነሳውበትን አታስታውሱ 10 ጊዜ። አዎ እንኳንም የተነሳውበትን አንዳንዴ ማሰብ ጥሩ ነው። ስለዚህ ይሄ ነው ያለው ነገር። ይቅርታ እኝኝን አጠባችሁ ጠጡት። እነኝኝ እሱ ትሬንድ ስለሆነ ነው፣ ስለማታውቁት ነው። እሺ ምንነቱ ሳይገባችሁ እንኳን ምጽፉት እና እንደዛ ነው ያለው ነገር። ችግር የለውም። ወጥቶ የሚናገር የሚከራከርም ውስጤንም የሚያውቅ ሰው ምናምን ላይኖር ይችላል። ወጥቼም ስለማላወራ ስለማልናገር ስለምስቅ ስለምጫወት የምታዩት ይህን ይሆናል። ግን የማሳልፈው ነገር ይኖራል። በእኔም ህይወትን ለማሸነፍ እንደምትወጡት እንደምትወርዱት ልክ እኔም ህይወቴን ለማሸነፍ ሊጥለኝ የሚነሳለ ብዙ ነገር አለ። ስለዚህ እንደዛ ነው። ከአሁን በኋላ እኔን ወክላችሁ አንድም ሰው ማንንም ሰው አትናገሩ። ስለተናገራችሁልኝ እኔን ከፍም ዝቅም ልታረጉኝ አችሉ። የሚወደኝ ሲወደኝ ይኖራል። የሚጠላኝ ከነኮተታችሁ ከህይወት ይወጡ። ማንም ህይወት ላይ ግዴታ እንትን ያልኩት የለም። ስለዚህ እንደዛ ነው። ሌላ ደግሞ ሁላችሁም ጌመሮችም አጠገቤ አትድረሱ፣ አልደርስም። ጨርሻለሁ። ወዳችኋለሁ። መልካም ጊዜ፣ መልካም ቀን። በቃኝ ሰለቼ ብዬ ሚዲያውን ለቅቄላችሁ ነገር ነው። ሙች ካልሆነ በስተቀር እኔ ለቅቄ አልሄድም። ሙች ካልሆነ በስተቀር ትቼው አልሄድም። ስለዚህ እንደዛ ነው። ወዳችኋለሁ፣ አከብራችኋለሁ። ኑርልኝ፣ ክፉ አይንካችሁ። ስወድም ከልቤ ነው፣ ከጠላውም እንደዛው ነው። አስመስዬም አይደለም።
የሚያቀኝ ያቀኛል። እዚህ አጠገቤ የተቀመጠ ሰው ምንም የማስመስልበት ነገር የለም። አስመስዬ አንገቴ ላይ አልታሰርኩ በካቴና አንገቴ ላይ መሳሪያ አልተቀመጠ። ለማን ነው የምዋሸው? ስለዚህ እንደዛ ነው ያለው ነገር። ለዛ ነው አንዳንድ ውስጤን የሚያነብሰው ሳጣና እንደዚህ ወጥቶ 10 እኔን አጀንዳ እያደረጉ መናገር በጣም ስለሚያስጠላ ነው ብዬ ነው የተናገርኩት። ለዛ ነው ራስን እንደተበዳይ ሰው እንደበዳይ ማሳየት ጥሩ አይደለም። ራስን ጥሩ ለማስባል ሰውን መጥፎ ማስባል ግዴታ አይጠበቅባችሁ። ዝም ብላችሁ መስራት መኖር። እውነትን የያዘ ሰው መቼም ወርቁ አይወርቅም። ስለዚህ ጸጥ ብሎ መስራትን የሚያክል ነገር የለም። ወዳችኋለሁ። መልካም አዳር፣ ሰናይ ሌሊት።